ስክት ይላል። ለምን እኛ በዛ ብዙ ያለው ደንብ አድርጎ የሚሰራ ማለት በቃ ይሄ እንዴት ነው ካራክተሩን አግኝቶት ከካራክተሩ ጋር ተዋህዶ ላይፍ አድርጎ የሚያመጣልን የሚኖረው ማለት ነው። ያንን ካራክተር የሚኖሩት ነው የምነግራችሁ እምላችሁ እንጂ አይዲያ አይደለም። አይዲያ የሚሰሩ ደግሞ አሉ። የአይዲያ ሰዎች ደግሞ አሉ። በጣም ጎበዝ የአይዲያ ሰዎች አሉ። አይዲያ በደንብ ፈጥረው በቃ አይዲያውን በደንብ ማስኬድ የሚችሉ ምናምን ሰዎች አሉ። ከዛ ደግሞ አክተሮች አሉ። በቃ መተወን የሚችሉ ጎበዞች አሉ። አይዲያም እንትንም ያላቸው በሱ ፍቃድ ደግነታው በቃ ብያለሁ እኮ አያ እኔ የማወራው ነገር ልክ ነው እምላችሁ ለዚህ ነው። ለእኔ ሸሪፍ ኤንድ ፌቨን አንደኛ ናቸው። እሺ አመሰግናለሁ። ሚላይ በጣም ነው የማመሰግነው። ሸሪፋ ኪያ እድልዬ አመሰግናለሁ። እና እነዛ ሰዎች ደግሞ የሆነ ሰዓት ላይ በሆነ ወይ በኪነ ጥበብ ቡድን ውስጥ አልፈዋል ወይ በፊልም ትምህርት ቤት ውስጥ አልፈዋል። ዝም ብለው ያመጡት አይመስለኝም። ተሰጧቸውን ከልምምድ ጋር በደንብ ያዋሃዱ ሰዎች ይመስሉኛል። እና ልንገቴ አይመስሉኝም። አሁን በሱ ፍቃድን ሳይሆን እንደዛ አይመስለኝም። ማለት ጀስት በቃ ቲክቶክ ያመጣው ልጅ ምናምን አይመስለኝም። በቃ አክቲንግ ላይ የሆነ እውቀት አለው። በቃ እንደዛ ነው የምረዳው በደንብ ሳይሆን እኔ ሳይሆንሽ ላይሆን ይችላል አላውቅም። ግን በእኔ እይታ ውስጥ እንደዛ ነው። እንደዛ ይመስለኛል። በጣም እንትናም ማርያም ልክ እንደዛው ሰው አክቲንግን ዝም ብላ ቲክቶክ ላይ የጀመረች አይነት ልጅ አትመስለኝም። ማርያም ማለት ነው። ሌላ ማን ጠቀስኩላችሁ? እና በጣም ነው አሁን ይሄ ሁሉ ያስለፈለፈኝ በሱ ፍቃድ መጥቶ ነው። በሱ ፍቃድ በጣም ጎበዝ አክተር ነው። ይሄ በሲኒማ ብናየው ብለን የምንጓጓለት አይነት አክተር ነው። ምን ሆነህ ነው? ምንም አልሆንኩኝም። ስለ አክቲንግ እያወራ ነው። ስለ ትወና እያወራ ነው። ሞዴል ኤአይ እና ፎሎ አድርጋችሁ እዩት። በጣም እዩት። በሱ ፍቃድን እዩት። እና ነገ እንግዲህ በፊልሙ የኢትዮጵያ ፊልም እንዲሆኑ አይቀጥልም። በእርግጠኝነት እንዲሆኑ አይቀጥልም። እና ያኔ ትልቅ መሆኑ አይቀርም የኢትዮጵያ ፊልም። ያኔ በጣም በቃ ስትሮንግ ሆኖ የምናያቸው ሰዎች ይሆናሉ ብዬ አስባለሁ። ኧረ በቃ እሺ አባቴ እሺ እንትን አልከኝ። እኔ አክቲንግ በጣም ትወናን በጣም ነው የምወደው። ምን እወዳለሁ አፈቅራለሁ ማለት ይቻላል። ቲያትርና ፊልም ለእኔ በቃ ፍቅሬ ነው። በጣም ፍቅሬ ነው። የመጀመሪያ ፍቅሬ ሁለቱ ናቸው። እና በክብር አፍቅረውት ወደውት በዲሲፕሊን የሚሰሩ ሰዎችን ሳይ በጣም ኢሞሽናል እሆናለሁ። ለዛ ነው በሱ ፍቃድ ያልኳችሁ ማሪያ፣ ቤንጂ፣ ሲላምላክ እኔም እንደ ሚስቴ ነው የማየው። እውነት ነው ወላሂ እውነት። በጣም እኔ ፍቅረኛ ትቻለሁ። አክቲንግ ፊልም ተው ብለን አንቺ ቅሪ ምናምን ብዬ አውቃለሁ። እና እረዳለሁ። ናሲ እንተላ እንዴት ነሽ ናሲ? ቴንኪው በጣም የእነንትና ደግሞ ደስ ይላል። እኔ ሁለቱ ልጆች አንድነን አባቴን የምትቻለው ተገናኘን። ይኸው ተገናኘን።
አለሁልሽ ናንሲዬ፣ እንዴት ነሽ? በእናትሽ ደህና ነሽልኝ? ናንሲ ደግሞ በኦሮምኛ እና በአማርኛ ድራማዎችን ትሰራለች። ናንሲ አሸናፊ አይባልም 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 አይባልም። አብሶ ለወንድም አይጻፍም፣ እንደዚህ አይጻፍም። እሺ አለሁልሽ አለሁልሽ። ደህና ነሽልኝ ናንሲዬ? እሺ ኧረ አሁንማ ፎሎ ተደራርገናል፣ እንደዋወላለን፣ እንገናኛለን። ሸሪፍ ምንድን ነው ጠፋ አለው። አካውንታችን በጫማ ጥፊ ተዘርሮብን ነው እና እስቲ የምችሉ ሰዎች ማለት ነው ስትወጡ አካውንታችን ላይ ገብታችሁ ከስማችን በላይ ቀስት ምልክት አለች፣ እሷን ነክታችሁ ኮፒ ሊንክ አድርጉልን። አካውንቱ በጣም አዛ ነው። ቅዱስ ሰላም ነው? እንዴት ነህ? ደግ ነህ? ሸሪፍ ምን አልክ? አይባልም። እንደዚህ አረኩ፣ ይኸውልህ እንደዚህ አረኩ፣ ሚዩት አረኩ። መቼም አጽፍም። ዋኒታ ደህና ነህ? ደህና ነኝ፣ ደህና ነኝ። አንተስ? እኔ በጣም ደህና ነኝ፣ አልሐምዱሊላህ በጣም ደህና ነኝ። በቅርቡ እንግዲህ አዲስ ስራ ደግሞ አዋሳ ሄደን ሰርተናል። እሱን ያለቀቅነው ዕለት እኛ አሁን አካውንታችን ስለተመታብን ነው በቃ መልቀቅ የከበደን። ባይታይስ እንደዚህኛው ሳይታይ ቢቀርስ ምናምን ብለን ጭንቅ ብሎናል እና እሱን ቪዲዮ አካውንታችን ሲለቀቅ ነው የምንለቀው። በጣም የሚገርም ቪዲዮ ነው። ኧረ እኔንም ውሰዱኝና አሰሩኝ። እሺ ኧረ እንዴ አሁንማ መጣን እኮ አሁን መጣን። እህት ደህና ነች? በጣም ደህና ነች። የሆነ ነገር ልጠይቅህ ነበር በውስጥ። እሺ ናንሲዬ አውሪኝ፣ ችግር የለውም። እሺ አባቴ። እሺ ሰላም ነው? ሂሩት ጻፊልኝ። ናንሲዬ ቢኒያም ሰላም ነው? ደግ ነህ? እሺ እሺ በሱዬ መልካም ቀን ይሁንልህ ለአንተም። ዩቲዩብ እንትን ብያለሁኝ፣ የሆነ ተከታታይ ድራማ ልጀምር ነው። ትሰራለህ እንዴ? እንዴት ነው? ጻፍልኝ። እሺ ምሰራ ከሆነ ስራው ጥሩ ከወደድከው አብረን እንሰራለን። እሺ ናንሲ አበባሽን አጨርሽ። እኔ እኮ የፍቅር ነው የሚመስለኝ፣ የወንድምነት አይመስለኝም። ሴት ልጅ አበባ ስትሰጠኝ ረፊ። እሺ እሺ ጻፍልኝ። እሺ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ሒኩ ናንሲ አንቺ ደግሞ ስትልኪ ጭራሽ ይብስብኛል፣ እረሳዋለሁ ወንድምነቱ። ታይ እሺ የኔ ፎሎወር አልጨመረም፣ ምን ላድርገው? እኔ እንጃ። እኔ ራሱ አካውንቴ ተመቶብኝ ጭንቀት ላይ ነኝ። ስለዚህ እንትን በሉ አላቅም። ምን ልላችሁ ነበረ? የሆነ ሀሳብ መጥቶልኝ ነበር፣ ጠፋብኝ። አክቲንግ ክላስ እንደማስተምር ታውቃላችሁ። ቦሌ ክላስ ጀምሬያለሁ። አመሰግናለሁ ናንሲዬ። ሰላም ነው ኢሙ? ደህና ነክ? ጠፍተካል። አለሁ ናንሲዬ። መለሳለሽ፣ ብድር መላሽ አድርገኝ። አመሰግናለሁ ሄኒ። አዲስ ቪዲዮ ለቀናል፣ ግቡና ሙሉን እዩትና 10 ጊዜ ብቻ ኮፒ ሊንክ አድርጉልኝ። የምትወዱኝ ሰዎች በጣም ነው የማከብራችሁ ሁላችሁንም። እዚህ ስለመጣችሁ ቴንኪው እኮ። አዎ ናንሲዬ በጣም ፍቅር እየሰጠሽ ነው። ከዚህ በላይ ከሆነ አልችልም፣ ልቤን ነው የምተፋት። ረፊ እና ሁላችሁንም በጣም ቴንኪው፣ የምር በጣም ቴንኪው ስለምታበረታቱን። 1 ሚሊዮን የገባ ነው በእናንተ ነው እና ቴንኪው በጣም። ኢሙ እንዴት ነሽ?
እና አሁንም ደግሞ አካውንታችን ተመቷል። ግቡና ኮፒ ሊንክ አድርጉልን። አካውንት ዋናውን አካውንት ደግሞ ከስማችን በላይ ቀስት ምልክት አለች። እሷን ነክታችሁ ኮፒ ሊንክ አድርጓት። በቃ ሌላ ምንም አልላችሁም።